ልጁን ለመውሰድ ወደ ባለቤቷ ወደ አብርሃም ጋር ሄደችው ሩታ። አብርሽ መሽቷል፣ በዚህ ሰዓትማ መሄድ የለብሽም፣ በመካከላችን ትራሱን እናደርጋለን፣ አብረሽኝ ትተኛለሽ ከፈራሽኝ ብሎ ሲላት፣ እኔ በጭራሽ አብሬ ልተኛ አልችልም፣ ልጁን ይዤው ነው የሚሄደው ብላ ሙጭጭ ስትል፣ አብርሽ ደግሞ ለምን እንደዚህ ግግምት ያለሽ አንቺ እኔ ባልሽ አይደለሁም ወይ ብሎም አላት። በዛ ምክንያት እኔ ወስኛለሁ፣ በጭራሽ እኔ ከመሸም የሚቆጣጠረኝ ሰው ስለሌለ መሄድ እችላለሁ፣ ልጄን ብቻ ይዤ እሄዳለሁ ብላ ለአብርሃም ነገረችው። አብርሽ ደግሞ ለምንድን ነው እንደዚህ አንቺ የምትሆኙ? በቃ አብረሽኝ ማደር አለብሽ ብሎ ቢላትም ሩታ ደግሞ በጭራሽ እንዴት እንደዚህ ታስባለህ? እኔ የወሰንኩትን ውሳኔ ወስኛለሁ። በቃ ልጁ ማምሻውን እሺ ካንተ ጋር ሊያመሽ ይችላል፣ ግን እኔ ይህንን አላደርግም። ትራስ ሊከለክለን ነው ወይ አለችው ማለት ነው። አብርሃምም እንግዲህ ከሚስቱ ጋር አብሮ መሆን እፈልጓል። የሷ የመጀመሪያዋ ባለቤቷ አብርሃም እንደገና ተጸጽቶ ከሩታ ጋር መሆን እፈልጓል። የመረጠችው ደግሞ ደስታዋ በደስታዋ እንደሆነች ደግሞ አብርሃም ያንን አላስታወሰም። ደስታንማ እበቀለዋለሁኝ የኔን ሚስት አሳልፌ ያልሰጠውም ሩታን ብሎ ያው ከደስታ መልሶ ሊቀማው አስቧል። ድንገት ደግሞ ሄርሜላ ከቻለች ካቤል ጋር ምን ልትሰራ ነው በዚህ ሰዓት የመጣችው? ይችል ሰዓት ስንት ነው አሁን ብላ አብርሃምን ስታየው በጣም ተናደደ። ምክንያቱም እሷም ከአብርሽ ጋር መሆን ስለምትፈልግ ሩታም ዝም ብላ ነው ያየቻት። ምንም ማለት አልፈልግም፣ አሁን እኔ የመጣሁት ልጁን ይዤ ልሄድ ብቻ ነው፣ እንደገና ሌላ ሀሳብ እያመጣህ ለምን እንደዚህ ትለኛለህ ብላ መልሳለታለች። አንተም በቃ ልጁ አሁን የነቃ ይመስላል፣ ከእናቱ ጋር ይሁን አንተም የተዘጋጀልህ ቤት አለ ብላ ሄርሜላ ነገረችው። አቤልም እንደዛው የሚያስፈልግህ ነገር ካለ ንገረኝ፣ እኔ የማግዝህ ነገር ካለ፣ ልጁም ካለቀሰ እኔ እዚሁ ልደር ብላ ደግሞ ሄርሜላ ላብሬ ስትነግረው አቤል ሂድ ተባለ። አሁን ሄርሜላ ከማጋ ለማደር ነው እዛ ልጁን ለማገዝ ያሰበችው። በጣም እኮ ይገርማል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክና ሼር በማድረግ እስከ መጨረሻው ተከታተሉት። የዛሬው ደግሞ ጫን ያለ ነው። አብርሃም በደስታ እቅፍ እሷ መሆን የለባትም። እንዴት ልዑሌን እኔ ይዤ ሚስቴን አሳልፌ ለሰው እሰጣለሁኝ? እዚህ እንደመጣችልኝ እኔም ይዛታለሁ ብሎ አብርሽ ሩታን ለማሳደር እዛው ፈልጎ ነበር። ሩታ ደግሞ እኔ አልፈልግም፣ እንዴት እንደዚህ የመጣሁት ልጄን ለመውሰድ ነው፣ ነግሬሃለሁ፣ ሌላ ሀሳብ ለምን ታመጣለህ? እዚህ በመካከላችን ልጃችን ቢሆን አንተ እኔን እንዴት ነው ብላ እንግዲህ ለአብርሽ ነገረችው። እንዴ ከባድ ነው፣ በጣም ከባድ ነው። ትራስ በመካከላቸው ልጁን በመካከላቸው አድርገው ከፈራሽኝ ያዳር ልብስም ካልያዝህ የኔ ልብስ አለ አለ። ተመልከቱ፣ አብርሽ አልቆረጠለትም። ሚስኪን ከርታታው ሲያሳዝን፣ ደስታ አላየ የሚወዳት የት እንደሄደች እና አብርሃም እኔ አልፈልግም ስትለው በጣም ተናዶ፣ አንቺ ግን ትዕግስቴን እያስጨረሽኝ ነው፣ አእምሮሽ ቢያስብ ይሻልሻል፣ ምን አይነት ውሳኔ ነው እየወሰንሻለሽ ብሏታል ማለት ነው። እንግዲህ የነ አብርሃምና የሩታ ድራማ ደስታ መጣ። የእሷ ደስታ የሚሰጣት ልጅ ነው። ከደስታ ደግሞ ቀጥለው ወደ ልዑል ወይንም ወደ ህፃኑ ልጅ ዞረዋል ማለት ነው። ከእንግዲህ ወዲያ የሚሰራው ስራ በልጁ ወይንም በህፃኑ ልጅ ይሆናል። አንዴ በሁለቱ መለየት ተሰራ፣ የጉዞ ነገር ተሰራ፣ የጉዞ ተራዘመ። አሁን ደግሞ ከጉዞው ሌላ ህይወቴን የሚያስደስተኝና በደስታ የምቀጥለው ከደስታዬ ጋ ነው ብላ ተናግራለች። በዛም ደግሞ በሌላ በኩል ደግሞ መጥተው ሲያልቅባቸው ስቴቡን እያረዘሙትና ፓርቱን እየቀጠሉት ይገኛሉ። በዚህ በህፃኑ ልጅ ደግሞ እየሰሩ ነው ማለት ነው። ሄርሜላም ምን ልትሰራ ነው በዚህ ሰዓት የመጣችው? እስከ 6 ሰዓት መታ ትወስደዋለች ነበር ያልከውና
ምን አወራችሁ እስከዚህ ድረስ ምን አወራችሁ ብላ እሷም ደግሞ የማይጠየቅ ጥያቄ ጠየቀች። ሚስቱ ነበረች። የሚያወራትን የሚፈልገውን ነገርስ ቢጠይቃት ሄርሜላ ተይ ጥሩ አልሰራሽም፣ ያንቺ ደግሞ በጣም ለየት ያለ ነው። እንዴት ይባላል? አንቺ በጣም የሆነ የማይባል ነገር ነው የምትናገረው። ተይ ዝም በይ ማለት ነው። እና አቤልም በጣም ተናደዋል ወይንም ደንግጠዋል። እነሱ ሲገቡ ሩታ ስለነበረች ምን ተፈጠረ ስለምን አወራችሁ ምናምን እያለች ሄርሜላ ተናግራለች። ሩታም እንግዲህ በቃ ነገ የመጨረሻ ነው፣ እኔ እናቱ ነኝ፣ ለሰከንድ ያክል ልጄ እንዲለየኝ አልፈልግም። ከእንግዲህ በኋላ እኔ ልጄን ወስደዋለሁኝ፣ ሰጥቻለሁ፣ አላቅም፣ አልታገስም ብለዋለች። በማግስት ወይንም ነገ ልጁን ከሱ ጋር ነጥቀው ይዘው እንደምትሄድ ነው ለአብርሃም የነገረችው። በዚያም ደግሞ እሷ ተሰናብታ ስትሄድ ሊሸኙሹ ያላት አያችሁ። አይ ፍቅር እኮ ከባድ ነው። አልቆረጠለትም አብርሽና ሁለቱ አንድ ሆነው እንግዲህ በህፃኑ ልጅ ማለት ምስኪን ህፃኑ ልጅ ገና 6 ወር ያልሞላው ላይ ካሜራ ላይ ያፈጠጡት። በቃ እንግዲህ አስቡት፣ ይሄ ህፃን ልጅ አድጎ ከስንት ወር ጀምረው ወላጆቹ በሱ እንደሰሩ ይታዘባል። ህፃኑ ልጅ ራሱ ማለት ነው ሲያድግ ቁም ነገር። ስለዚህ በመጨረሻ ደግሞ ሄርሜላ የሚያስፈልግ ነገር ካለ ብላ ተሰናብታው ሄዳለች። ልጄን ላስተኛ ነው በቃ ብሏል። እሷም ነገ ትወስድብኛለች። እኔ ልጁን ስትወስደው ማየት አልፈለገም። ሩም እቀይራለሁ፣ እሱ የሚተኛበት ክላስ እኔ መቆየት አልችልም፣ ምክንያቱም ይናፍቀኛል አለ። ሊያለቅስ ደረሰ አብርሽ። ወይ ወላድ እንደዚህ ነው ማለት ነው። እና ለማንኛውም ያው ድራማቸው እየቀጠለ ነው። አሁን በህፃኑ ልጅ ነው የሚሰራው። ከእንግዲህ በኋላ እያንዳንዱ ቪዲዮ የሚሰራው እመኑኝ በህፃኑ ልጅ ዙሪያ ነው። ምክንያቱም ያው ህፃኑ ልጅ ተይዞ ነው የሚሰራው። እኔ ግን የሚገርመኝ ቤተሰቦቻቸው እንደዚህ ሲያደርጉ ዝም ማለታቸው ቁም ነገር እንዴ! ከባድ ነው፣ በቃ ከባድ ነው። እሺ። እና ለማንኛውም ሰብስክራይብ እያደረጋችሁ ቻናሉን አበረታቱት። ሌላ ትኩስ መረጃ እንግዲህ በቀጣይ ዱቅ እናደርጋለን ማለት ነው። ቤተሰብ ባይ ባይ።